ይህ አዋዜ ልዩ ሰበር ነው። የሮብ ሌሊቱን የፕሬዝደንት ትራምፕ የጽልመት ማስጠንቀቂያ ቀነ ገደብ ከኢራን ላይ ለማሳለፍ የ45 ቀናት ተኩስ አቁም እንዲከበር የፈለጉ አገራት ያረቀቁትን የሰላም ሐሳብ ዶናልድ ትራምፕ አበይት እርምጃ ነው፣ ነገር ግን በቂ ያልሆነ ሲሉ ውድቅ ማድረጋቸው ተሰማ። አስገራሚው ነገር ራሷ ኢራንም ቋሚና ዘላቂ የጦርነት ፍጻሜ እንጂ ጊዜያዊ ተኩስ አቁም አልቀበልም ስትል ውድቅ እያደረገችው መሆኑ ታውቋል። ይህ በእንዲህ እንዳለ እስራኤል ጦርነቱን በመቀጠል የኢራንን ቁልፍ የፔትሮ ኬሚካል ተቋማትን በቦምብ መደብደቧን አስታወቀች። በተያያዘ ሌላ ዜናም የእስራኤል መከላከያ ኃይል አይዴፍ 2 ከፍተኛ የእስላማዊ ዘብ ኮሮ ባለሥልጣንን መግደሉን አስታውቋል። እነዚህ 2 አበይት ነጥቦች ናቸው የዛሬ ዜና ትኩረታችን። ትራምፕ ከሮብ ሌሊት ጀምሮ የኢራንን የኃይል መሠረተ ልማት መድምጄ አጠፋለሁ የሚለው ዛቻቸው የጦር ወንጀል አይሆንቦትም ወይ ተብለው ተጠይቀው ነበረ። ትራምፕ በቤተ መንግሥታቸው ዋይት ሃውስ ከክርስቶስ መቃብር አፍ ላይ የመክደኛ ቋጥኝ ድንጋዩ ተንከባሎ መገኘት ተምሳሌትን ለማሳየት በተለያየ ቀለማት የተንቆጠቆጡና የበሰሉ እንቁላሎች በዋይት ሃውስ መናፈሻ ላይ በማንኪያ ተገፍተው በሚንከባልሉበት የፋሲካ በዓል ልማዳዊ ዝግጅት ላይ ነው ለጋዜጠኞችን መግለጫ የሰጡት። የኢራንን የኃይል ተቋማትና መሠረተ ልማት መድምዶ ማጥፋት የጦር ወንጀለኛነት አይሆንቦትም ወይ ተብሎ ለቀረበላቸው ጥያቄ ትራምፕ መልሳቸው አይሞቀኝ አይበርደኝ የሚል ነበረ። ስለ እሱ አልጨነቅም ብለዋል ፍርጥም ብለው። ሲያክሉም የጦር ወንጀል ታውቃለህ አሉ የጠየቀውን ጋዜጠኛ። የጦር ወንጀል ኢራን የኒውክሌር መሳሪያ እንዲኖራት መፍቀድ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ የኢራን መሪዎችን እናንት እብድ ዲቃሎች ሲሉ በሰደቡበት አዲስ ማስጠንቀቂያቸው ኢራን ከሮብ ሌሊት በፊት ከአሜሪካ ጋር ውል ባትቋጥር ወይም የዓለማችን ቁልፍ የነዳጅ ዘይትና ጋዝ አውራ መንገድ ሆርሙዝ ሰርጥ ካልከፈተች የኃይል ተቋማቷ ድልድዮቿና ሌሎች መሠረተ ልማቶቿን አነፍራለሁ ብለዋል። በሌላ ዜና እስራኤል የኢራንን ደቡብ ፓርስ ፔትሮኬሚካል ተቋማት በቦምብ መደብደቧን አስታወቀች። ተቋማቱ አሳሉየህ በሚባለው ደቡብ ምዕራባዊ ኤነርጂ መናኸሪያ ነው። የእስራኤል መከላከያ ሚኒስትር እስራኤል ቃጽ ናቸው ያስታወቁት። እስራኤል ከዚህም በተጨማሪ አስጋር ባጌሪ የተባሉ የታወቁ የጦር አዛዥን ቴሄራን ውስጥ መግደሏን ገልጻለች። ከእሳቸው በፊትም ሜጀር ጄኔራል ማጂድ ካዴሚ የተባሉም የእስላማዊ አብዮታዊ ዘብ ኮሩ የስለላ ኃላፊን መግደሏን ማስታወቋ አይዘነጋም። እስካሁን ድረስ ለሕዝባቸው በዐይን ያልታዩት በድምፅ ያልተሰሙት፣ ይሁንና በአባታቸው አሊ ካሜኒ ምትክ ሦስተኛው የኢራን አያቶላ ሆነው የተመረጡት የሀገሪቱ አዲሱ መንፈሳዊ መሪ ባወጡት መግለጫ ሐዘናቸውን በጽኑ ገልጸዋል። ለእስላማዊ ዘብ ኮሩ የስለላ ኃላፊ ግድያ ወይም ሞት ሀገራቸው ይህንን እንደምትበቀልም ገልጸዋል። በእስራኤል ጥቃት የሞቱትን እኚህ ከፍተኛ ጄኔራል ጀግና ሲሉም ገልጸዋቸዋል። ትራምፕ ይህንን ጦርነት እንዲቆም መወሰን የሚችለው እሳቸው ብቻ መሆናቸውንም በዛሬው ቃለ ምልልስ አስታውቀዋል። ትራምፕ በጋዜጣዊ መግለጫ ወቅት ምን ነው በማኅበራዊ ሚዲያ ገጾ ኢራንን ለማስጠንቀቅ የተጠቀሙበት ቋንቋ ብልግና የተሞላበት አገላለጽን ለምን ተጠቀሙ በሚል ላቀረቡላቸው ጥያቄ ዶናልድ ትራምፕ ነጥቤን ለማጉላት ነው ሲሉ አልፈውታል። አዋዜ ያልተረጎማት ስድ ቃልም ነበረች። ዳንኤል እንግዲህ ዜናውን ተከታትለዋል። እንደምታውቀው ሮብ ዕለት ይህንን የሰጡትን ቀነ ገደብ በተመለከተም ጥያቄ አንስተውላቸው ነበር። በተደጋጋሚ እያራዘሙ ነው የመጡትና ይህንንስ አያራዝምም ወይ ብለው ላቀረቡላቸው ጥያቄ ይህን አላራዝምም ነው ያሉት።
ሌላው ዓለም በሚጨነቅበት መንገድ አይደለም ዶናልድ ትራምፕ ነገሮችን እየያዙ ያሉት። ለምሳሌ አንዳንዶቹ ፕሬዚደንቱ ባገላለጻቸው ላይ ያው ቅድም ያልኩህ ያልተረጎምናቸው ነገሮች አሉ። በሌላው ግን ተርጉመናቸዋል። እብድ ዲቃሎች ያሉ ለምሳሌ ክሬዚ ባስታርድስ የሚል ቃል ተጠቅመዋል። እንዲህ አይነት ትንሽ ከርዕሰ ብሔር መምጣቱ ሰውየው ጤናቸው አልተዛባም ወይ የሚል ጥያቄ ለማንሳት የሞከሩ አሉ። ለእነዚህ ዶናልድ ትራምፕ ትኩረት የሰጡ አይመስልም። የመለሱት መልስ ቅድም እንደሰማኸው የስቴ መልእክቴን ለማስተላለፍ ብቻ ነው ያሉት። ሌላው ያሉት ነገር ምንድን ነው? ነገ ምሽት በ12 ሰዓት ምናልባት ይሄ ከሌሊቱ 6 ሰዓት ማለት ይመስለኛል ኢራን ውስጥ የሚገኝ ማንኛውም ድልድይ ይወድማል ብለዋል ዳንኤል። እንግዲህ በእሳቸው የሰጡት ማክሰኞ ከምሽቱ 2 ሰዓት ነው ቀነ ገደቡ 8 ሰዓት። ይሄ በዋሽንግተን ሰዓት አቆጣጠር ነው። ወደ እኛ ስታመጣው በእኛ ከማክሰኞ ከሌሊቱ 10 ሰዓት ነው እና ስለዚህ እሳቸውን ብለዋል ከ12 ሰዓት ብለዋል። አላቅም እንግዲህ ኤንወይ ሰኞ በእኛ ሮብ ጠዋት የኢራን ድልድዮች በሙሉ ኤቭሪ ብሪጅ ኢን ኢራን ዊል ቢ ዴሲሜትድ ነው ያሉት። በነገው ዕለት ሌሊት በኢራን ምድር የሚገኝ ማንኛውም ድልድይ ይወድማል ነው ያሉት። ኢራን ማድረግ የምትችለው አሉ በመግለጫቸው ነው የምነግርህ ዳንኤል፣ ኢራን ራሷ ሀገሪቱን መልሳ መገንባት የምትችለው ከጦርነት በኋላ በአሜሪካ እርዳታ ነው ያሉት። እንዲህ ካፈረሱ በኋላ ማለት ነው የሚናገሩት። የኃይል ተቋማት የሚለውን አብራርተዋል ዳንኤል። በአጠቃላይ የሀገሪቱን የኤሌክትሪክ ምንጮች ለምሳሌ ጄኔሬተሮች ማለት ነው። አንዳንድ ሀገሮች ጄኔሬተር ነው የሚጠቀሙት። ሌላው ደግሞ ለምሳሌ ሃይድሮ ግድብ ነው የውሃ ምንጭ። ይሄ በአጠቃላይ የመዋቅሩ ማስተላለፊያ የጣቢያ እንደዚህ የምትለው በአጠቃላይ የኤሌክትሪክ ሲስተም አይኖራትም። በተግባር የሚያደርጉት ከሆነ ኢራንን ጽልመት ይውጣታል ማለት ነው። ኢራን ቤዚካሊ እንደ ኤነርጂ ያለ ኤሌክትሪክ ፋብሪካዎች ይንቀሳቀሳሉ እንዴ? ያለ ኤሌክትሪክ ኃይል ምንም እንቅስቃሴ የለም። እኛ ለተራ ሰዎች ቢያንስ የመብራት